ወይ በፈጣሪ ከባድ ጥያቄ አንዱ ምርጭ። አይ እኔ ከይቅርታ ጋር ጓደኛዬን ማሳሰራት ይችላል። ጓደኛዬ የሩታዬ መልስ ስትፈልጉት የነበራችሁ እንዴት ናችሁ? ደህና ናችሁ? እኔ ራሱ ስፈልገው ነበረ። እኔ ደህና ነኝ። እና መልሷ ምን ነበረ እንግዲህ ጓደኛዬን አሳስራት ነበረ ብላ ቁጭ አለች። ኧረ እህቷ ራሱ ጨምሪያት እናቴ፣ እህቷ ራሱ ከመማገጥ እንዴ እናቱ 50 ቅር ጭምር አድርገሽ ቢያንስ የቀለባቸው ትችያቸዋለሽ እስር ቤት ሆነው እንጂ አሌላማ አያዋጣም። ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ዋላችሁ አይደል? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ እንግዲህ ሰሞኑ ከጓደኛሽን ከምታሳስሪና ወይም ደግሞ ፍቅረኛሽ ላይ ከምትማግጭ ስትባል ይቅርታ ያደርጉልኝ እና ጓደኛዬን ባሳስራት ይሻለኛል ብላ እርፍ አለችው። እና የሩታ ጓደኛ ማነሽ? ከምትታሰሪ ራቅ በይ ማለት ነው። እና ኧረ እንኳን እኔ ደግሞ እንኳን እሷ ብቻ ይቅርና እህቷም ጭምር እናቷም ጭምር እኔ እውነቴን ነው የምላቸው ጭምር ማድረግ ነው እንጂ ከዚህ ከተልካሻውማ እሱ ይሻላል፣ ማሳሰር ይሻላል ማለት ነው። አስፈቅዶ ማሳሰር አይሻልም? ወይም ደግሞ እስር ቤት ቁጭ ብለው በየቀኑ ቀለባቸው መቀለብ ይሻላል። ሳይዋጣ አይቀርምና አንዲት ሴትዮ እንግዲህ ሰሞኑ ቁርጥ አደርጋ ገብታበት ነበረ። ስሜት ሲቋረጥ አልኳት። አስተፍሩላህ ይቅር ይበለኝና ረመኔን ባለጌ ነው ነኝ ባላ እና እንደዛ አልኳት። ለምን አናደደችኝ ሴትዮቱ ግብድ ስትልባት ማለት ነው። ከዛ ተቀጥዬ እንደዛ ብዬ ወጣሁኝ ማለት ነው። ላይ ይቅር በለኝ እና ሌላኛው ቀጥሎ ሌላኛው ትኩሳት እንግዲህ አብርሽና ሩታ አብርሽ ቪዲዮ ከለቀቀ በነገራችን ላይ ወደ 5 ቀን 6 ቀን ሆኖታል። ሩታ ደግሞ 5 ቀን ነው መሰለኝ። እና ለምንድን ነው የጠፋችሁ ዛሬ? ለምን ቀራችሁ? ወይስ እየደገሳችሁልን ነው? ደግሱ በደንብ አድርጋችሁ፣ ቅመማ ቅመም ብቻ እንዳያንሰው እሺ። ያው ተቀምሞ በአማረ መልኩ እንዲቀርብልን እንፈልጋለን እኛ ተመልካች ስንባል። በነገራችን ላይ ሰላም አይወድልንም እኛ እና ይገባናል ለማለት እወዳለሁ። ይገባናል። ሰላም የሚባል ነገር አይወድልንም። እንዴት እንደሚያንጨረጭረን እንዴ! የሰው ሰላም እንዴት እንደሚያንጨረጭረን ጋይስ እናላችሁ ዛሬ ቀርተዋል። ለምን እንደቀሩ ባላውቅም፣ ነገር ግን እኔ እንደ ራሴ ድግስ እየተደገሰልን ነው እላችኋለሁ። ወይም ደግሞ ሻንጣቸው እየሸከፉ ይሆናል ወይም ደግሞ ይሄ እንደዛ ብለን እንለፈውና እና ዛሬ ሩታ ማታ እንግዲህ እሱ ብልጥ ነው ከሚስቱ ታርቀ ብላ በፖሰተችው ነገር ሁሉንም ተዘዋውሯል፣ ሁሉም ቦታ። በመቀጠል አንዳንድ ልጆች ማለት ነው አሽሙር ትጠላላችሁ። ቀጥሎ ደግሞ ግጥም ነው ግጥም ትጠላላችሁ። እንደዚህ ህዝቤ እኮ ማለት ነው በስድብ አንደኛ፣ በአሽሙር አንደኛ፣ ቀጥሎ ደግሞ በሐሜት አንደኛ፣ በሁሉ ነገር እኛ አበሾች ስንባል አንደኛ ነን። ምንድነው የተበደልነው? ድህነት አምጥቶ ቁጭ አደረገብን፣ ደግ ያደረገን። ምክንያቱም እርስ በራሳችን ስለማንስማማ ነው ይሄ ያደረገን። እናላችሁ ሩታ ብላ ፖስታ ለምን ብለው እንግዲህ ብዙ ልጆች በአሽሙር በጽሁፍ ምናምን ኮሜንት ስር በቃ እንዴት ልበላችሁ፣ እኔ ቤት ራሱ ጭራሽ የማይጻፍ ከዚህ በፊት ተጽፎ የማይታወቅ ኮሜንት ራሱ ተጻፈልኝ እንደነችና እኔ ደግሞ እህታችሁ ኮሜንቱን ሪሙቭድ እያደረጉ ሪሙቭድ ቁጭ ባልኩበት እውነቴ ነው የምላችሁ። እኔ እንደዚህ አይነት ቆሻሻ ኮሜንት አትጻፉ። እኔ ቤት ነው እውነቴ ነው የምላችሁ፣ ቆሻሻ ኮሜንት አይጻፍምና ሩታንም ይሁን ፍቅርንም ይሁን እኔ ቤት ያኔ በቃ ሀሳብ አስተያየት መስጠት ባለብን መንገድ እንስጥ እንጂ ይሁን የሚያስጠላ ቃላት አለ አይደል? እኔ ደግሞ ኮሜንት ከታየብኝ መጥፎ ኮሜንት ማለት ነው የሚከታተለኝ ሰው ስላለ ብዙ ሰው በዙሪያዬ መጥፎ ኮሜንት ካለ አንቺ ነሽ ወንጀል ውስጥ እንዲገቡ የምታደርጋቸው። ስለዚህ አቁሚ ነው የምባለው እና ዩቱብ እንድተው ወይም ደግሞ እንዲያስተውኝ አታስደርጉኝ እሺ። መጥፎ ኮሜንት አትጻፉ እናላችሁ። ምንድን ነው የሚል ርዕስ አየሁኝ መሰላችሁ? ቢገባሽን ኖሮ የበተንሽው ትዳር ሰብስባልሽ ነበር የሚል ኮሜንት አየሁኝ ማለት ነው። እና ድራማ መሆኑን ቢገባችሁ ኖሮ ጾማችሁን አርፋችሁ ትጾሙ ነበረ ልበላችሁ ስሳ እኔ ደግሞ ማለት ነው። እና እነሱ መቼም ነገር መቀሽቀሻ ወይም ደግሞ መለኮሻ ነው የያዙት። ስለዚህ ግዴታ መለኮሻ ያስፈልጋል። ነገ ደግሞ አብርሽ ምን ይዞብን እንደሚመጣ ነቅም ቲክቶክ ሰፈር ላይ ፍቅር ነገ መለስልሻለሁ በዛሬው ቪዲዮ ማለት ነው። እውነቴ ነው የምላችሁ። እና ልጅቷ በጥፊ ያቀመሰቻት። በመቀጠል ደግሞ እንደዚህ አይታ ነው የሄደችው መኪና ምናምን ብላ ተናገረች እላችኋለሁ። የወሬ ጥማት ካልሰማችሁ ብዬ ነው። እናንተ ወንጀለኛ ታደርጉን ተው። ሲቀጥል ደግሞ እኛ ማለት ነው እኛ ዩቱበር ትንንሾች ጥቃቅኖቹ ስንሰራ ለምንድን ነው የምትሰድቡን ማለት ነው? አንዳንድ ልጆች ካይር እንሻላ እንወሬው ስለማይመጥን ምናምን እኛ እኮ እነሱ ባመጡት ምንድነው
ነው ስራ ነው የምንሰራው። ስለዚህ እኛን ሳይሆን እኛ አይመለከተንም። እነሱም ላይ ደግሞ እኔ ቤት መጥፎ ኮሜንት፣ ጋጠወጥ የሆነ ኮሜንት እንዲጻፍልኝ አልፈልግም። እውነት ለመናገር በጣም ለሩታ የተጻፈላት ጋጠወጥ የሆነ ኮሜንት ነበር፣ አጥፍቻለሁ። ምክንያቱም ጥሩ ስላልሆነ ለእኔ ለራሴ ማለት ነው። እና ዩቱብም በእርግጥ ያጠፋዋል በራሱ ጊዜና እንዳጽፉ ተከባብረን እንኖር። ይሄ የምላችሁ ምንድን ነው እነሱ በደንብ ይተዋወቃሉ። ፉአድ ራሱ ማታ ላይ ብላይ እኛ ሰላም ነን በእኛ ምክንያት አትጣሉ ብሎ ተናግረዋል የሚል ኮሜንትም አይቻለሁ። ስለዚህ እኔ እሱ አልሰማሁትም እሱ ፓርት ላይ በነገራችን ላይ እና መኪና ተገዛላት ዛሬ ማለት ነው። እሱ ስለ እሷማ ስለዚህ ርዕስማ ነገ እመጣላችኋለሁ። እንዴ እኔ እህታችሁማ ነገ እመጣላችኋለሁ በዚህኛው። ምክንያቱም እጥብ ስጥት አድርጌ መውጣት ስለምፈልግ ማለት ነው። ማለት እጥብ ስጥት ሳይሆን መሳለቅ፣ በቃ መሳለቅ። እንሳለቅ የለም እኛ ተሳላቂዎች። ተሳልቃችሁ ኑሩ፣ ሙድ ይዛችሁ ኑሩ ተብለን ተመርቀናል። ተረግመን ነው ወይስ ተመርቀን ነው? ኧረ ተመርቀን ነው እንዴ! ተመርቀን ነው እንዴ? ባንመረቅ ኖሮ ጋይዝ ስራ እንደጨረስን በማን እንዝናና ነበር? ስለዚህ ስለተመረቅን ነው በእነሱ የምንዝናናባቸው። እና ለማንኛውም የሩታዬ መልስ ስትፈልጉ የነበራችሁ በሙሉ ያውና አምጥቼ ለጥፌላችኋለሁ። አይታችኋል ብዬ አስባለሁ። ያው ጓደኛ ባሳስራት ደስ ይለኛል ብላ ቁጭ አለች። አሁን የሩታ ጓደኛ ከዚህ በኋላ ትሸሻታለች ማለት ነው። እና ሩታ ጉድሽ ፈላ። በቃ ባልሽም ጓደኛሽም እንትና አብርሽን አድርጊው ማለት ነው። ባልሽን አድርጊ። በቃ ባልም ጓደኛ ይሆናል። በነገራችን ላይ ባል ማለት ነው። ባልም ጓደኛም ይሆናል። ሰምታችኋላ? ኧረ እባክሽ ባል ጓደኛ ይሆናል። አዎ ይሆናል እንዴ! እሱ ቆርጦ ቢጥላችሁ ይሻላችኋል። እንዳውም አርዶ ቢጥላችሁ ነው የሚባለው። ይሻላችኋል ከሴት ጓደኛ፣ ከዚህ ጊዜ ሴት ጓደኛ ከምትይዙ ማለት ነው። እና ምድር አጨብጫቢ ሴት እርስ በራሳችን እንኳን እንስማማ እና በቃ የዛሬው ርዕስ እንግዲህ ሁሉም ሲቀጣቀጥበት ነው የዋለው። ፈጣሪ ወይ ትዕግስቱን ስጠኝ። ሩታ እኮ ማለት ነው ውድ ቤተሰቦቼ፣ እኔ ልጅቷ አታደርገውም፣ ጨዋናት። ሲቀጥል ደግሞ እንትን ምንድን ነው ስሙ ድራማ ሊሰራ ከዛ በኋላ ሂጂ እንደዚህ አድርጊ ብላ ካልተላከች አታደርግም ነው ብዬ የምወስደው። ምክንያቱም እንደዚህ አይነት ልጅ ስላልሆነች እና በፍጹም እሷ አታደርግም ብለው ራሱ ብዙ ልጆች እኔ ጋር መጥተው የተናገሩ ልጆች አሉ በውስጥ መስመር እና ሩታዬ እንደዚህ ብላ አትፖስትም በፍጹም ብለው የተከራከሩኝ ማለት ነው። እኔስ አልተከራከርኳቸውም፣ ግን በፍጹም ብለው ሲከራከሩ እኔ እውነት ለመናገር እኔ ቅድምም ተናግሬ ያለው ያው እሷ ምናልባት ሁላቸውም ተስማምተው ሁላቸውም ዩቱበር የተባለው ቁጭ ብለው ተወያይተው ጨርሰው ምንድን ነው ቆራርጠው ጋግረው በልተው ከዛ በኋላ ሩታዬ ሄደሽ እንደዚህ አድርጊ አንቺ ነገር ጀምሪ ትባላለች። ከዛ ትጀምራለች ማለት ነው። እና የኔ ዋህ ጀመርሽው ማለት ነው። በቃ ለማንኛውም መጨረሻውን አጨራረሱን ብቻ አሳምረው እንጂ ሌላው ችግር የለብንም። ለማንኛውም የሰርጋችሁም ነገር ተዘጋጁ እንደው አላቅም። ዛሬ እንግዲህ ያው ቀሩ 5 ቀናቸው ነው 6 ቀናቸው ሆነ። ጸጌ ደግሞ በጉንጎት ተቀመጣችና እንግዲህ እዛ እንገናኝ አለች። እናንተ ሙድ በሙድ እኮ ነው የያዙብን። እኔ እውነቴ ነው የምላችሁ ጸጌ ራሱ ሙድ ነው እየያዘች የመሰለኝ። ኧረ የመሰለኝ እኔ እንደዛ ነው። ምክንያቱም እንዴት በጊዛ መጣች። ዛሬ ደግሞ ገና ጎትታ መጣ። እዛው እንገናኝ ብላ እኮ ነው ሙድ የያዘችብን። ሰላም ሁኑልኝ ጋይስ።